እኔ ብሆን ኖሮ ለዚህ ሰውዬ ከበሮ አልሰጠውም ነበረ፣ አልሰጠው። ስለዚህ ልጅ በጣም ብዙ ነገር ልናገር አስቤ ነበር። የተናቆትን አንተ ልብን እንጂ አታየው ፊትን። ግን ልብስ ሳይሆን ልብ ነው የሚያየው። ይሄው ቅኑ ወንድማችን ተገኝቷል። መቀሌ ومن جليل أنست ومن سماء قصا ملائكة بلل እኔ ብሆን ኖሮ ለዚህ ሰውዬ ከበሮ አልሰጠውም ነበረ፣ አልሰጠው። የመንገድ መሪ ፈውስን ለመሜ ገብርኤል ስትመጣ በዛል ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬ ለሀገራችን። እሺ ይሄን ቪዲዮ እንግዲህ ሁላችሁም አይታችሁታል። በዚህ በጥምቀት እጅግ ልብ የሚነካ ነበረ። ያው የብዙዎቻችንን ልብ ነክቶታል። እኔ ከሱ እንትን ከማለቱ በላይ የታየኝ በጣም የልብ ቅንነት የታየኝ ከበሮ የሰጠው ሰውዬ ነው። በጣም እጅግ ላመሰግነው ፈልጋለሁ። በጣም ማለት ነው። ምክንያቱም እኔ ብሆን ኖሮ ለዚህ ሰውዬ ከበሮ አልሰጠውም ነበረ፣ አልሰጠው። ልብሱን እናያለን፣ ሁኔታውን ዞር በል አንተ እዛ ጋር እንደውም እንዲቀርብ ራሱ እኮ አንፈቅድም እኮ እኛ። እዛ መዝሙር የሚዘመርበት ሰንበት ተማሪዎች ያሉበት ታቦቱ ያለበት ዲያቆናት ካህናት ያሉበት ጋር እንደዚህ አይነት ሲመጣ አረ ዞር በል አንተ ብለን አይደለም ነበር። እንደዛ ነን እኮ እኛ ንጹህ ስለለበሰን ግን ውስጣችን ቆሻሻ ነው። የላይ ልብሳችን ነው ንጹህ፣ ውስጣችን ቆሽሿል። ግን እዚህ ጋር ደግሞ ውጭው ቆሻሻ ነው፣ ውስጡ ግን ንጹህ ነው። እንግዲህ ያያችሁት ነበረ እንዴት ልቡ እንደተደሰተ እና ለዚህ ልጅ መደሰት ምክንያት የሆነው ከበሮ የሰጠው ሰው ነው። ስለዚህ ከበሮ የሰጠው ሰው ትልቅ ክብር ይገባሃል። በጣም ጎበዝ፣ በጣም አስተዋይ፣ እግዚአብሔር ዘንድ ሁላችንም እኩል መሆናችንን ተገንዝበሃል፣ አውቀሃል። ለዛም ነው ከበሮን ካብለ የሰጠው። በቃ ሰላሙን ሰጠኸው እኮ። ከበሮ እኮ ብቻ አይደለም እኮ የሰጠኸው፣ ሰላሙን ሰጠኸው፣ ደስታውን ሰጠኸው፣ ትዝታ ሰጠኸው፣ ፍቅር ሰጠኸው። እንዴት እየዞረ ነበር። በቃ የመጨረሻ ልጁ ከእግዚአብሔር ጋር እየተነጋገረ ነበር። ለዛ ምክንያት የሆንከው አንተ ነህ። ከበሮ የሰጠኸው ና ብለህ ሳትንቀው ሳታቃለው፣ አንተም የእግዚአብሔር ልጅ ነህ፣ አንተም አገልጋይ ነህ፣ አንተም በስማ የሚገርም ነው። በጣም ደስ ነው ያለኝና ያው በዓሉ ስላለፈ መመስገን አለበት ብዬ አስቤ ነውና፣ ምክንያቱም እኛ እኮ እንደዚህ አናደርግም። እዛ ጋር ሲቀርቡ አረ ዞር በስማ አይደለም ምንለው፣ ግን እንደዚህ ማስተዋልም አንዳንዴ ያስፈልጋል። እኔ ትልቅ ትምህርት ተምሬያለሁ ከዚህ ልጅ ማለት ነው። በጣም ትልቅ ነገር ነው ያደረከውና እግዚአብሔር ያክብር፣ እግዚአብሔር ይስጥ። እንደው ይሄንን ልቦናህን አይቀይርብህ ማለት ፈልጋለሁ። ለማን ከበሮ ለሰጠው ሰውዬ ማለት ነው። በተረፈ የኛው ልጅ ያው ብዙዎች ልታግዙት እንደሆነ በደንብ እያየን እንገኛለን። በርቱ፣ አግዙት፣ በምትችሉት አቅም አግዙት። ሰላም እግዚአብሔር ከሁላችን ጋር ይሁን። ወንድማችን ልብሴ ቆሽሿል፣ እነዚህ መሃል ውስጥ እንዴት እገባለሁ ሳይል እግዚአብሔርን ለማመስገን ማንንም ሳይሰማ መሃል ገብቶ ለዘመረ ስላመሰገነ እውነት ህሊና ያላችሁ ሰብአዊነት ያላችሁ ህይወቱን እንቀይርለት ምትሉ ይሄን ቪዲዮ ለ10 ሰው ሼር አድርጉልኝ። እኔም በአቅሜ ያቅሜን አረጋዋለሁ።
እንኳን ደስ አላችሁ። እንግዲህ ይህ የምታዩት ቪዲዮ ሰሞኑን የሁላችንንም ልብ የነካ ቪዲዮ ነበር። እናም ልጅቱ ተገኝቷል። ቪዲዮ የተቀረጸው እንግዲህ በውስጥ መስመር እንደነገሩኝ በመቀሌ ውስጥ ነው። ጉግሳ ማይደረ ስብሐት ቅድስት ማርያም ቤተክርስቲያን ከሰንበት ተማሪዎች ጋር እንግዲህ ጥምቀትን አጅቦ ሲሄድ ነው ቪዲዮ የተቀረጸው ማለት ነው። እናም ልጅቱ ተገኝቷል። ወንድማችን ቃላብ የሚባለው ወንድም እንግዲህ በቲክቶክ ስሙ አግኝቶታል ማለት ነው። ከልጁ ጋራም ከቃላብ ጋራ ተደዋውለናል። የራሱን የግል አካውንት እንዲከፈትለት ተነጋግረናል። በቅርብ ቀን የግል አካውንቱ ይከፈታል። እናም ሲከፈት እነግራችኋለን። ልጅቱን ለመርዳት ያሰባችሁ ሁሉ ዝግጁ ሁኑ። እንግዲህ ልጅቱን ለማገዝ ሁላችንም እንዘጋጅ። ሲከፈት አካውንቱን የምናሳውቃችሁ ይሆናል። እንኳን ደስ አላችሁ ተገኝቷል ለማለት ነው። ለሁሉም ቪዲዮውን አዳርሱልኝ። ጌታ ትወዳለህ የተናቁትን አንተ ልብን እንጂ አታየው ፊትን። እግዚአብሔር የወደቁትን ያነሳል፣ የተረሱትን ያስታውሳል፣ የተናቁትን ያከብራል። ግን ልብስ ሳይሆን ልብ ነው የሚያየው። ይሄው ቅኑ ወንድማችን ተገኝቷል መቀሌ ውስጥ። ይሄው ወንድማችን ዲያቆን ነው የነበረው። ሚኖረው ከተማም ሰቆጣ ተወልዶ አድጓል። አሁን ያለበት መቀሌ ከተማ ነው። ወንድማችን እውነት ከእግዚአብሔር መውደድ የተነሳ እንደዚህ አድርጎ ነጋሪት እየመታ ነበር። አሁን ከኛ ጋር ነው ያለው። ሁላችሁም ወንድማችን ሳፖርት እንድታረጉት ህይወቱ እንዲቀየር በልዑል እግዚአብሔር ስም እንጠይቃለን። አንድ ወንድማችን ቤት እከራይለታለሁ ሁሉ ወጪው እሸፍናለሁ ብሎ ቃል የገባልን ኤርትራ ወንድማችን አለ። የሱ አይታችሁ ሁላችሁ እንድታግዙ በእግዚአብሔር ስም እንጠይቃለን። ስልክም እናወጣለታለን፣ አካውንትም እንከፍትለታለን። አደራ አግዙት። በኢየሱስ ሰዓት አመ በታወር ተሰይመ እግዚአብሔር ካህን ዘይተቃወመ ለኤልያስ ወለሙሴ ምስጢረ ሥላሴ ተርጎመ ወጴጥሮስ ዘተደመ በምስጢረ ቃሉ ለወልድ ካህን ለወልድ ንጉድጓድ አነመ ከመ ይስማ ምስጢረ ሥላሴ ላይለም ንቆመ ኑፋቄ ወካሂድ አማጽያን ለመሐለም ህልመ መንበረ ፀሐይ ወኡ ለተስፋ ወይረከው ሰላም ወልደ ሥላሴ ጊዜ አነመ ሃይማኖት ልብስ ዘባይን አደመ ካህናት ومن جليل أنست ومن سماء كذا ملائكة بلاليت أهود بتنساه كما يكون وسمعت أمني بجزء موت ستقع كوكها أناوي ومكاور كسات وأتو مرسو يسيس الحامية برتلي ما نصنع ياسون زي تلو على يا مزبرناك أناوي سبعة كرامات ومكاور كسات وأتو مرسو يسيس